ሰላም ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ ይሁን። እና እንዴት ናችሁ? አለው ዛሬ እጅላችሁ የመጣው እዚህ ጋር የምታያቸው ድራቶች እነዚህ ድራቶች ትርጉም አይሰጡም። እዚህ ጋር የምታያቸው በመነጥል የተጻፉ ናቸው። ትርጉም እንዲሰጡ እናደርጋቸዋለን። እያንዳንዳቸውን ትርጉም እንዲሰጡ እያደረግን ቃላቶችን እንጥፋለን። እናንተ ደግሞ ቃላቶችን ታነቧቸዋላችሁ ማለት ነው። በጣም ጥሩ። እሺ ከዚህ ጋር የምታያቸው አሁን የመጀመሪያው ደልፊ ይላል። ደልፊ የሚባል ትርጉም ያለው ቃል የለም ማለት ነው። ስለዚህ እኛ ደግሞ ስናስተካክለው እስኪ ፊደል እንደዛ አድርገን የምንጽፈው መጀመሪያ እቺን ፊን እንውሰዳት። እዚህ ጋር ያው ጻፉት፣ እስኪ አድርጋችሁ ጻፏት። ከዛ ደግሞ እቺኛቱን ሰዱ፣ እቺን እዚህ ጋር ምታዩት እቺን ሰዱ። እሺ ፊደ ከዛ ደግሞ እቺን ሰዷት። ስለዚህ ይላል ፊደል ምን አለገኘን? ፊደል የሚል ቃል አገኘን ማለት ነው። ኦኬ ከዚህ ጋር ደግሞ አሁንም ማተሪ ይላል። ማተሪ ይላል። ስታስተካክሉት ምን ይሆናል? ተማሪ። ስለዚህ መጀመሪያ ይችን እንጽፋለን፣ ሁለተኛ ይችን፣ ሶስተኛ ይችን ጻፉ እስኪ ይችን ጻፍነን። ማ ደግሞ ይችንን ሪ ደግሞ ይች ሚላል ተማሪ ሚል ቃል ትርጉም ያለው ቃል ሰራነን ማለት ነው። ኦኬ እዚህ አሁንም ጠአና አይባልም። ጠና ማለት ይችላለን። ጠና መጥናት የሆነ ህመም ጠናበት ይባላል አይደል? ችግር ጠናበት ይባላል። ስለዚህ ጠና እንላለን ማለት ነው። ከዛ ሌላ ደግሞ ምን ማለት እንችላለን? አጠና አንደኛችን እንጠቀማለን። አጠና። ስለዚህ ወይም አጠና ማለት እንችላለን ማለት ነው። ኦኬ ከዚህ ጋር ደግሞ አሁንም ተፈና የሚባል ቃል የለም። ተፈና የሚባል ቃል ስለሌለ ስለዚህ ሌላ እንፈልጋለን። ፈና ናተ የለም። ስለዚህ ሌላ እንፈልግ እስቲ። አንደኛ ይችን ተቀማት፣ ሁለተኛ ና፣ ሶስተኛ ይችን ተቀማት። ስለዚህ ፈና ፈተና ሚል አገኘን ማለት ነው። ጥሩ ሌላ እናገኝም ማለት ነው። አሁን የሚኝ ደግሞ የጠቀ ብላችሁ ታነቡት ልክ አይደለም። ምክንያት ትርጉም የለሽ ይሆንብናል። ስለዚህ ትርጉም ያለው ቃል እንሰጠው። እሺ የጠቀ፣ ጠቀ፣ ቀጠ፣ ቀየ የለም፣ እንደዚህ የለም። ስለዚህ አንደኛችን ተጠቀሙ። ጠየቀ። አያችሁት? ጠየቀ። ኦኬ ጥሩ ጠየቀ። ይሄኛው ደግሞ ስርዕ የሚባል ቃል ደግሞ የለም። ስር አንድ አገኘን። ስር ማለት እንችላለን። ስር ሁለቱን ስንና ር ስንጠቀም ስር። አሁን ደግሞ ርዕስ
ርስ ርስ ማለት እንችላለን ማለት ነው። ርስ ርስ። አሁን ደግሞ እዚህ ጋር ፍክል ፍክል የሚባል ቃል የለም። ፍክል። እሺ ክልፍ ክልፍ የለም። ስለዚህ ክፍል ክፍል የሚል ግን አለ ማለት ነው። ክፍል የሚል አገኘን ማለት ነው። ስለዚህ ስናነባቸው ፊደል ፊደል እነዚህኞች ሰዎችን በመጠቀም እነዚህ ውስጥ ፊደል፣ ተማሪ ተማሪ፣ ጠና አጠና፣ ፈተና፣ ጠየቀ፣ ስር፣ ርዕስ፣ ክፍል። አያችሁ፣ በዚህ መልኩ ይህን ማግኘት እንችላለን ማለት ነው። ስለዚህ እናንተም ደግሞ ሌሎችንም መጣፍ ትችላላችሁ። ለምሳሌ እነዚሁን በማቀላቀልም መጻፍ ትችላላችሁ። የዛሬ ትምህርታችን ይመስላል። በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ባላችሁበት ቦታ ሆናችሁ የትም ቦታ መታ አይጠበቅባችሁ። ባላችሁበት ቦታ ሆናችሁ ተማሩ። በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። የነገ ሰው ይበለን። ቆዩልኝ።